እኔ ይሄንን አላልኩም። ላታዛልቀኝ የኔ ላስቶን ካንተ ጋር እማይሆን ነገር ውስጥ ገባሁ። ስህተቴ ላይ ስህተት ላለመድገም ብዬ መድኃኒት ወሰድኩኝ። ሁሉም ደግሞ ያንን ነገር አውቀው እኔ ጥፋተኛ አድርገዋል። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እንግዲህ እየላችሁ የመጣሁት ቪዲዮ አዲስ ቪዲዮ ነው። ላይክ እና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ በትህትና እጠይቃችኋለሁ። እንግዲህ ይሄንን ቻናል በጣም ኮፒራይት እያደከመው ነው። እናንተም ወደዚህ ቻናል እየተቀላቀላችሁ ላይክና ሰብ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል። ወደ ሌላው ቪዲዮ አብረን ስንሄድ እድላይት እንግዲህ አቶ ቢኒ ቃል ለእናቱ እንደገባው እድላይትን ፈልጌ ለመኛት እግሯ ላይ እንኳን ቢሆን ወድቄ ወደ ቤት እመልስልሻለሁ ብሎ እንግዲህ እድላይትን ቃል በገባበት መሰረት እድላይትን መንገድ ላይ እየዞረ ቢኒያም እድላይትን ለማግኘት እየሞከረ ነው። ስለዚህ እንግዲህ ሰሞኑን እድላይት አዲስ ትምህርት ቤት ስለገባችም አዲስ ተማሪ ጓደኛ አግኝታ ነበረ። ያችን ጓደኛ ቢኒያም እንዴት እንዳወቃት አልናቅምና ያችን ጓደኛ ቢኒያምን ሲጠይቃት ነበረ። ቢኒያም እንግዲህ ያችን ጓደኛ እባክሽ እድላይት የምትባል ልጅ ከፊታችን ተሰውራለች፣ አንዳንድ ነገር ቤት ውስጥ ተፈጥሮ በጣም ከቤት ውስጥ ወጣ፣ እናቴ ሌላ ነገር እያሰበች ነው፣ ሌላ ህይወት ውስጥ እየገባችና እናቴን እያሸገረች እስከሆነ ድረስ እባካችሁ እናቴን አድንኝልኝና እድላይት የት እንዳለች እድላይትን ልታስተዋውቀኝ ትችያለሽ? በእግዚአብሔር ስም እማጸንሻለሁ ጓደኛዋን ሲላት ነበረ። ነገር ግን እሱ እንደዛ ካላት በኋላ ነገሮቹ ሁሉ ለሷ በጣም ከባድ እየሆነ ሁሉም ነገር ለበጎና ሁሉም ነገር ለሰላም እየታሰበላት ነበረ። ሁሉም ነገር ለበጎ እስከሆነ ድረስ እግዚአብሔር ደግሞ ልጅቷ እድላይት የምትባል ልጅ ታውቂያታለሽ ወይ ብሎ ሲጠይቃት ነበረ። ሲጠይቃት ምነው ትላንትና ትምህርት ቤት አውቃታለሁ፣ ምነው ትላንትና ትምህርት ቤት አልመጣችም፣ የተፈጠረ ችግር አለ ወይ ብላ ስትጠይቀው ነበረ። አይ ቤቱ ውስጥ አንዳንድ ነገር ተፈጥሮ ከቤት ስለወጣች እኔም ስፈልጋት እስከ አሁን ድረስ አላገኘዋትም። ለምሳሌ አንቺ የትምህርት ቤቷ ጓደኛ እንደሆንሽ ነግራኝ ነበረና ለምሳሌ አንቺ ካገኘሻት ብዬ ነው ብላ እሷ ስትናገር ነበረ። እሷ ስትናገር ታዲያ እንዴት አሁን እኔ ቤተሰቦቼ ሀርደኛ ስለሆኑ ቤቱ ውስጥ የሚቆጣጠረኝ ሰው እስካለ ድረስ እኔ ምንም ማድረግ ስለማልችል እኔ ሁሉም ነገር ሁሉም ነገር ለመልካም እስከሆነ ድረስ ስለዚህ ምንም ማድረግ እኔ ስለማልችል ሁሉም ነገር ለበጎና ለመልካም እስከሆነ ድረስ እግዚአብሔር ደግሞ ሁሉም ለበጎ ነው ብዬ እስከማስብ ድረስ ሁሉም ነገር እስከሚስተካከልልኝ ድረስ እንግዲህ እዚህ ደረጃ ላይ አብረን እየደረስንና አብረን እየቆየን ነው ብዬ ነው የማስበው። ስለዚህ እንግዲህ እሺ አሁን ትምህርት ቤት ልገባ ነውና ከትምህርት ቤት ስወጣ እደውልላታለሁ አታስብ አንተ ብላ ስትሸኛው ነበረ። ስለዚህ እሱ እሺ እንግዲህ እተማመንሻለሁ፣ እጠብቅሻለሁ፣ ምንም ችግር የለውም፣ እምነቱን ሁሉ አንቺ ላይ ጥያለሁ። እውን እናቴ ስለታመመች እናቴ ጋር መሄድ ስለምፈልግ አንቺ ደግሞ እጠብቅሻለሁ እድላይትን እንደምታገናኘኝና እድላይት ምን ሆና ከትምህርት ቤትም እንደቀረች አብረን እንከታተላለንና እንድትደውይልኝም
በትህትና ጠይቅሻለሁ። ደውለሽ ደግሞ እሷ ምን እንዳለችሽ ምን ችግር አጋጥሟት ከትምህርት ቤት እንደቀረች ትነግሪኛለሽ ብሎ እሷንም ሲማጸናት ነበረ። የኔ በፍጹም የማድርገው ነገር በፍጹም ችግር እስከሌለው ድረስ እኔ እረዳታለሁ። አንዳንድ ችግር ያጋጠማት ምንም ነገር ማወቅ እፈልግና ካወቅኩ በኋላ እነግራታለሁ። ምንም ችግር የለውም ወደ ቤት አንተ ሂድ ስትለው ነበረ። ቤኒ እንግዲህ እሺ ብሎ ሁሉንም ነገር እሷ ላይ ትቶ ወደ ቤት ሲሄድ ነበረ። ከዛ በኋላ ከትምህርት ቤቷ ከወጣች በኋላ ለእድላይ ስልክ ስትደውል ነበረ። ስልክ ደውላ እድላይት ጋር ስልክ ደውላ ከእድላይት ስልክ ከጨረሰች በኋላ እድላይት ደግሞ መንገድ ላይ ቢኒያም ሲያገኛት ነበረ። ቢኒያም ነገሮቹን በደንብ ሳትረጂ ከቤት እናቴ ስለተቆጣችሽ ብቻ ከቤት ፉን ብለሽ መውጣት አስፈላጊ ነው ወይ? እናቴ እኮ በአንቺ ሰበብ ታማ እየተኛች ነው። የአንቺ ችግርስ ምንድን ነው? እኔ ሁሉም ቤቱ ውስጥ ዘመቻ ሲያነሳብኝ ማንም ሰው ባላደረግኩት ነገር አደረግሽ ብሎ ሁሉም ሰው እኔ ላይ ጣቱ ሲልክ ማንም ሰው ስለ እኔ የተናገረ ሰው የለም። ስለዚህ እኔ ከሰው ቤት ምን አደረግኩ? መድኃኒቱንም የመከላከያ መድኃኒቱንም ለራስህ ነው ተጠቀም ያልከኝ እንጂ እኔ ምኑን ነው ማቀው? አንተ ነህ ያመጣከው መድኃኒቱንም ብላ ስትናገረው ነበረ። ሁሉንም ነገር ለእኔ ብለክ እንዳረክ በእርግጠኝነት አውቃለሁ። ነገር ግን ቤቱ ውስጥ ሮሮ ሲበል ነገር ግን ላንቺ ብዬ እንግዲህ ምንም ማድረግ እስከማልችል ድረስ ነገሮቹን ሁሉ ለበጎ ብታስቢና ነገሮቹን ሁሉ እንዲስተካከል ብታደርጊ በጣም ደስ ይለኛል ብሎ እንግዲህ ቢንያምም ሲነግራት ነበረ። ታዲያሳ አሁን ምን አርጊ ነው የምትሉኝ? እኔ እኮ ከዛ ቤት የወጣሁት እትዬንም እናትክንም አሰነባብቼ ከዛ ቤት የወጣሁበት ምክንያት አለ። ምክንያቱም ለአንድ ሰው ብዬ መጨቃጨቅ የለብኝምም፣ እንድጨቀጨቅም አልፈልግም፣ ሰውም እንዲያሻግረኝ አልፈልግም፣ ሰውንም እንዳሻግር ስለማልፈልግ ነው። አንተ ነገሮቹ ሁሉ ለምንድን ነው የማይገቡህ ብላ እንግዲህ እኔ አልፈልጋችሁም፣ ግን አንድ ነገር ብቻ ለእናንተ ሳይሆን በአንድ ጉዳይ ብቻ እዛ ቤት ከእንግዲህ በኋላ ልቆም እችላለሁ። ከእንግዲህ በኋላ እናንተ ፊት በፍጹም ማንኛውም ሰው ፊት በፍጹም ልቆምና ልናገር በፍጹም አልችልም። ስለዚህ ግን አንድ ነገር ብቻ እውነት ስላለኝ እውነቱ እናንተ ጋር እሷ ጋር ብቻ እኔን ሊያስቆም እንደምችል ነው የምነግርህ ነው። እውነቱን እንግዲህ እዛ የሚያስቆም እኔ ደግሞ የምነግርህ ያ እውነቱን የኔን ንብረት እናትህ ስለነጠቀችኝ ብቻ ነው እንጂ እኔ ለሌላ ነገር እዛ እናንተ ጋር ከእንግዲህ በኋላ እኖራለሁ እንደዚህ ነው በሚባል ሁኔታ በፍጹም እዛ እቆማለሁ ብዬ ያሰብኩትም ነገር እስከሌለ ድረስ እሱ የእናንተ ችግርና የእናንተ ጉዳይ የቤተሰብ ጉዳይ እናንተ ናችሁ። እኔን ግን ሙሉ ቤተሰብ እኔ ላይ ተመልሶ ወደ እኔ ጣቱን መላክ እንደማይችልና ወደ እኔ አንዳንድ ነገር ማድረግ እንደማይችል ነው እየነገርኳችሁ ያለሁት እንጂ ሌላ ነገር አይደለም። ነገሮቹ ሁሉ ለበጎ ስለሆነ ሁሉም ነገር ለመልካም ብዬ አስቤ ነው። አሁን እኔ ታዲያ በምን በሚባል ሁኔታ ነው
ስለዚህ እንደዚህ የማደርገው ምክንያቱስ ምንድን ነው በሚባል ሁኔታ እንግዲህ አንዳንድ ነገር እየተነጋገርን ነው ብላ እንግዲህ እመጣለሁ። ያችን አንዳንድ ነገሮችን ለመነጋገር እመጣለሁ። ስለዚህ ምንም ችግር የለውም ከእንግዲህ በኋላ እናንተ ፊትም እኔ መቆም አልችልም ብላ እንግዲህ ቢንያምን ስታሰነባብተው ነበረ። ቢንያም ግን እንደዚህማ አትይም፣ ሁሉንም ነገር በዚህ መቋጨት ስለማትችይ ሁሉንም ነገር ለመልካም አስቢ። ስለዚህ በዚህማ አይቋጭም፣ የኛ ነገር በጣም ብዙ ነገሮች አሉ ብሎ ቢንያም ሲነግራት ነበረ። ቢንያም እንደዛ ብሎ ከነገራት በኋላ እሺ እንግዲህ ይሁንና ምንድነው የምትሉት? ይሁን ምንድነው የምትሉት? የእናንተ ችግርስ ምንድነው? እንዴት ኬት ወዴት ብሎ ሲጠይቅ ነበረ። እሺ እኮ ነገ እመጣለሁ ብዬ ካለው ሌላ የምትጨቃጨቅበት ምክንያት አንዲትም ነገር እስከሌለ ድረስ እኔ ነገ እመጣለሁ ነው ያልኩት እንጂ ሌላ ነገር ምንም ነገር አላልኩም። ቢንያም ሄድ ወደ ቤትህ በሰላም ግባ ስትለው ነበረ። እሺ እኔ ወደ ቤቴ በሰላም እገባለሁ፣ ነገሮቹን ግን ባታካብዱና ነገሮቹን ግን በበጎ ብታስቡ በጣም ደስ ይለኛል ስትል ነበረ። በመካከሉ ደግሞ እድላይት ምን ሆነሽ ነው? እድላይት ምን ሆነሽ ነው? ከዛ ቤት ትምህርትሽን ትተሽ እንድትወጪ አልፈልግምና የኛ ቤትን ጉዳይና የኛ ቤትንም ጉድ በየአንዳንዱ ነግሬሽ ነበረ። የትምህርትሽ ነገር አንዴ ካቋረሽ ወደ ትምህርትሽ እንደማትመለሺ በደንብ አስጠንቅቄ ስለነገርኩሽ ነው መሰለኝ። አንቺ ግን ለምንድን ነው ወደ ትምህርትሽ ያልሄድሽው? የትምህርትሽ ምክንያት ትላንትና ትምህርት ቤት እየጠበቅኩሽ ነበረና ትላንትና ከትምህርት ቤት ለምንድን ነው የቀረሽው? ያንቺ ምክንያት የትምህርት ቤት ምክንያትሽ ምንድን ነው? ስለዚህ ለምንድን ነው ከትምህርት ቤት የቀረሽበት ምክንያት ብትነግሪኝ አይሻልሽም ወይ ብላ እንግዲህ ስታናግራት ነበረ። ነገሮቹን አንቺ እንዳልሽ ሳይሆን እንደ እግዚአብሔር ፍቃድ ነው። አልተመቻቹልኝም እና ነገሮቹን በጣም ነው ያካበዱት። በጣም ነው ከአቅሜ በላይ እያደረጉት። ለዛ ከዛ ቤት የወጣሁት እንጂ ለሌላ ነገር አይደለም። ስለዚህ ትምህርቴን ባቋረጥም ምን ችግር አለው ታዲያ? እንደዛ ብላ ስትነግራት ሁሉንም ነገር እኮ ለትምህርትሽ ብለሽ ማሳለፍ እንደምትቺ ነው እየነገርኩሽ ያለሁት። አንቺ ግን በፍጹም ትዕግስትም ሊኖርሽ አይችልም። ለምንድን ነው እንደዚህ የምታረጊው? ስለዚህ ሁሉም ነገር ለመልካምና ሁሉም ነገር ለበጎ እስከሆነ ድረስ ለምንድን ነው እንደዚህ የምታደርጊው? ትትና አታቂም ወይ እንዴ ስትላት ነበረ። እኔ ራሱ እናትና አባቴ ጋር እየኖርኩ ምን እያሳለፍኩ እንደሆነ በየአንዳንዱ ላንቺ ነግሬ ነበረ። ግን አንቺ ይሄን ሁሉ ስነግር ላንቺ ብዬ እየተናገርኩም እንደሆነ አልገባሽም ነበረ እንዴ? ስለዚህ እንዴት እንደዚህ ታረጊያለሽ? በይ አሁን እኔ የኛም ቤት ሕግና ደንብ ስለነገርኩሽ ሁሉም ነገር ለኔ እየከበደ ስለሆነ ሁሉም ነገር ለመልካም ይሆናል ብዬ ስለማስብ አንቺ አሁን ወደ ቤትሽ መመለስ አለብሽና አንዳንድ ነገር ማረግ አለብሽ ብላ ጓደኛዋም ስትነግራት ነበረ። እሺ ስለ ሁሉም ነገር አመሰግናለሁ ክበሬልኝ ስትላት ነበረ። ነገር ግን አሁንም ወደ ቤት ስትገባ አሁንም ቢንያም ሄዶ እናቴ አንቺም የሰው ልጅ አንዳንድ ነገር ሲያወራ ያስጥላል። እድላይትን በጣም ነው ያስከፋሻት። እነሱ ብዙ ነገር እዚህ ቁጭ ብለው ሲያወሩና እዚህ ቁጭ ብለው በብዙ ነገር ሲሳደቡ አንቺ እድላይትን አላስጣልሻትም። አንደኛ ደረጃ በአንቺ በጣም ተስፋ ቆርጣለች። ሁለተኛ ደረጃ ያደረግሽው ነገርም ጥሩ አይደለም። እንዴት ነው እንደዛ የምታደርጊው? ያንቺ ችግርስ ምንድነው? ለምንድነው እነሱ እሷን እንደዛ ሲያረጓት
ነገሮቹ ሁሉ ለበጎ እስከሆነ ድረስ ሁሉም ነገር እንግዲህ እናቴ አንቺም በጣም አጥፍተሻል። ያንቺ ትልቁ ችግር እነሱ ሲያመናጫጭቋት እነሱ አንቺ ጋር ቁጭ ብለው እሷን ሲያቆሽሿት አንቺም ዝም በማለትሽ እሷ ቅሬታ አለባት። ለምንድን ነው ዝም ያልሽው? ያንቺ ምክንያትስ ምንድን ነው? ምክንያትሽን ልትናገሪ ትችያለሽ ወይ? ነገር ግን ጥፋትሽን በደንብ አጥፍተሻል። ያንቺን ጥፋት ግን እሷ ወደ ሌላ ነገር እያሰበች ስለሆነ ስለዚህ እንግዲህ እናቴ አንቺም መረጋጋት አለብሽ። ነገሮቹን ሁሉንም ነገር ለበጎ ማሰብ እንዳለብሽና ሁሉንም ነገር ትተሽ ወደ ራስሽ እንድትመለሺ እኔ እሷ እንግዲህ አሁን ደግሞ እሷ እስከምትመጣ ድረስ እሷ ትመጣለች። ይቅርታ ተባብላችሁ እንድትቀጥሉ እሷ ግን ያለችኝ በዚህ ቤት ለመቀጠል ሳይሆን የሆነ ነገር ታርፎኝ ነው የሆነ ነገር ታርፎኝ ነው የሆነ ነገር ታርፎኝ ነው የመጣሁት እንጂ እኔ የመጣሁት ለሌላ ነገር አይደለም ብላ ነግራኛለች። እሺ እንግዲህ እሷ የመጣችበትን ጉዳይ አብረን እንከታተላና አብረን እናያለን። ችግሮቹ ሁሉ በምን እንደዚህ እየተፈጠሩ ስለሆነ አብረን እናያለን ብዬ ተስፋ አደርጋለሁ። ስለዚህ እንግዲህ ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ እየላችሁ የመጣሁትን ቪዲዮ ላይክ እና ሰብስክራይብ እያረጋችሁ እንግዲህ እድላይት ወደ ቤት ሄዳ እባክሽ እንግዲህ እኔ አልሰረኩም፣ እኔ ምንም ነገር ባላደረግኩት ነገር ነው እኔን እያጨናነቃችሁኝና እያሸገራችሁኝ ያለውት። የእናንተ ትልቁ ችግር ምንድን ነው? ለምንድን ነው እንደዚህስ የምታረጉት? ይሄ ነገር ጥሩ ነው ወይ? ችግሩ ምንድን ነው? ስለዚህ እንዴት እንደዚህ ታረጋላችሁ በሚባል ሁኔታ እየተነጋገሩና ሁሉንም ነገር እያሰቡበትና ሁሉንም ነገር ለበጎ እንደሆነና ሁሉንም ነገር ለመልካም እያሰቡ እኔም እንግዲህ በስህተት ያደረግኩትን ነገር አድርጋለሁ። እኔ ይሄንን ስህተት ብታልፉልኝ ምን ችግር አለውና የእናንተ ችግርስ ምንድን ነው? ለምንድን ነው እንደዚህ የምታደርጉኝ በሚባል ሁኔታ እንግዲህ እየተነጋገሩና እያወሩ እስከሆነ ድረስ ሁሉም ነገር ለበጎ ይሆናል በሚባል ሁኔታ እየተነጋገሩ እስከሆነ ድረስ ሁሉም ነገር እንደዛ እያለፈ አሁን እንግዲህ ይቅርታ አድርግልኝ፣ ትምህርት ቤትሽንም እኔ ነኝ ቃል የገባውልሽ እንጂ አንቺ አይደለሽም። ስለዚህ ሁሉም ነገር ለበጎ እስከሆነ ድረስ ሁሉንም ነገር ለበጎ ነው እንጂ ለጥሩ መጥፎ ነገር ስለማናረግ እንግዲህ እንድች እያልን ጊዜያችንን ሳንፈጅ ቁም ነገር ላይ ብንውል በጣም ደስ ይለኛል ብላ ወይዘሮ ገነት ለብሌን ለእድሌ ስትመክራት ነበረ። እድላይት ግን አሁንም የልቧ ስላልደረሰላት ብዙ በደል እንዳሳለፈች በአይምሮዋ እየጠበቀችና በአይምሮዋ ሴፍ እያረገች እንደሆነ ስለዚህ ሜላት ናት፣ ታውቂያታለሽ። እድል ግን በፍጹም ልትዋሽሽ አትችልም። ምን አለ አብሉ ካገኘው አንተ ብትናገር ይህ ሁሉ ነገር እስኪፈጠር